ስለዚህ ካሁኑ ማጥለል በትኩሱ እያለ ማሳጅ እናደርገዋለን በደንብ አድርገን። ሰላም ሰላም፣ ጤና ይስጥልኝ ወደ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ አቃለው። እውነት ነው በጣም ተጠፋፍተናል። ቪዲዮ ላይ መስኪዬ ደህና ነሽ ወይ ምን ነው ጠፋሽ እያላችሁኝ ነው። በጣም አመሰግናለሁ አለሁኝ። ያው ከስራ ጋር ከልጆች ጋር ልጆቹን ትንሽ ጊዜ ልስጥ ብዬ ነው። ከስራ ጋር ያው የሙሉ ሰዓት ሰራተኛ ስለሆንኩኝ ለዛ ነው ምንም አይመቸኝም። በወር ራሱ አንድ ቪዲዮ ለመልቀቅ በጣም ቢዚ ነው የሆንኩት። እንደ እግዚአብሔር ፍቃድ እንደዚህ ሲመቻችልኝ አንዳንዴ ብቅ እላለሁኝ ማለት ነው። የውህድ ቪዲዮ ከሰራው በጣም ብዙ ጊዜ ሆኖኛል። ፀጉሬን ራሱ 2-3 ምንም ሳልቀባ ሁሌ ተቀብቼ እንደምታጠብ ታውቃላችሁ። ሰሞኑ ምንም ሳልቀባ 2 ጊዜ 3 ጊዜ ታጥቤዋለሁ። ዛሬ ግን የሆነ ነገር መቀባት ፈልጋለሁኝ። አብረን እንቀባለን። መስኪዬ ሰነፍኩኝ ስጠፊ ያላችሁኝ ኑ አሁን አብረን እንቀባለን ማለት ነው። በተለይ የእንቅልፍ ማጣት ትንሽ ሲኖር ወይ ጭንቀት ሲኖር ወይ ቫይታሚን እጥረቶች ምናምን ሲኖር አንዳንድ ጊዜ ፀጉራችን ከኖርማሉ በላይ ስናበጥረው ትንሽ በዛ ብሎ የሚወጣ ከሆነ በጣምም ደግሞ የሚነቃቀልባችሁ ምናምን ከሆነ ሁሌም ለዛ ጊዜ መድኃኒት ብዬ የምጠቀመው የሽንኩርት ውሃ በውህድ ላይ በአቮካዶ ላይ የሙዝ ውህድ ስሰራ የተለያየ ነገር ስሰራ ጨምሬ እጠቀማለሁ። እሺ እዚች ጋር የውህድ ድስቴ አለች። አልናፈቀቻችሁ? የውህድ ድስቴ አለች። እዚህ ጋር ተልባ አለኝ። ተልባዬ እያለቀ ነው። ሬት ካላችሁ ሬት መጠቀም ትችላላችሁ። የሽንኩርቱን ውሃውን ዝም ብለን ከምንቀባው ከሬት ጋር ብትቀላቀሉት ወይ ከተልባ ጋር ብትቀላቀሉት፣ ተልባ ትንሽዬ ካላችሁ በቂ ነው። ከሱ ጋር አድርገን የሽንኩርት ውሃውን እንቀባለን ማለት ነው። ይሄ አለኝ እጨምረዋለሁ። አያችሁ። ከዛ በኋላ ቅርንፉድ አለኝ። ቅርንፉድ አዲስ ገዝቼ ነው። ቅርንፉድ በጣም ነው የምወደው። ለሁሉም ነገር መድኃኒት ነው። ለሁሉም ነገር ሻይ ኸርባል ሻይ ሰራበታለሁኝ። ይሄንን ዝንጅብል ምናምን ጨማምሬ በጣም አሪፍ ነው። ጉልበት የሚሰጣችኋል፣ ለጤናም ጥሩ ነው። ተጠቀሙ፣ ጠጡ እና ትንሽ ጨምርበታለሁኝ። እንደዚህ የሚያክል ቅርንፉድ አያችሁ፣ በቂ ነው። ይሄን ጨምርበታለሁኝ። ከዛ በኋላ ውሃ ግዴታ የሃይላንድ መጠቀም የለባችሁ። እኔ እዚህ ጋር ስላገኘሁት ነው። ከቧንቧ መጠቀም ትችላላችሁ። ይሄንን እጨምርበታለሁኝ። ቢያንስ ሩብ የሚያክል አንዳንድ ጊዜ ለ2 ሰው ለ3 ሰው ልትሰሩ ትችላላችሁ። ለብቻችሁ ከሆነ ግን ይሄ በቂ ነው። ትንሽ የውሃ ጨምርበታለሁ። ሲንተከተክ ከዛ በኋላ የሽንኩርቱን እንትን እንቀላቀልበታለን ማለት ነው። ይሄንን እሳት ላይ ጥደዋለሁ። ሽንኩርቱንም እልጠዋለሁ። ቀይ ሽንኩርቱ ከነጩ የበለጠ ማለት ይሄ ቢጫው የዚህ ሀገሩ ኢትዮጵያ እንኳን ነጭ ቀይ ሽንኩርት ብቻ ነው ያለን። ይሄ የበለጠ ቫይታሚን፣ ሰልፈር እንደገና አንቲኦክሳይደንት ነው። ለፎሮፎር፣ ለቆዳ ጤና፣ ለሚነቀል ፀጉር በጣም ፍቱን ነው ማለት ነው። በጣም ነው የሚጠቅመው። ቢያንስ በሳምንት 2 ጊዜ 3 ጊዜ መጠቀም ትችላላችሁ። ቢያንስ በተለይ ለወንዶች ግን በቀን ራሱ ተጠቀሙት። በቀን መታጠብ ስለምትችሉ ምንም ችግር የለውም። ሴቶች ግን በቀን መታጠብ ስለማንችል ስለሚከብድ እኛ በሳምንት ብንጠቀመው አሪፍ ነው። በሳምንት አንዴ ወይ በሳምንት 2። ይሄንን ከትፌዋለሁ። እውነት ለመናገር ግዴታ ትንሽ አንዴ ብቻ አረጋዋለሁ በመፍጫ ትንሽ ውሃው እንዲወጣልኝ።
ውሃ ጨምርበትና የሞቀ ውሃ ውስጥ ከምከተው እኔ በጣም ይሰራል። ይኸው በአንዴ ትንሽዬ ፈጨት ታደረኩት። ከዛ ደግሞ ይሄንን አጠለዋለሁኝ ማለት ነው። እንደዚህ አይነት እቃ ውስጥ አጠለዋለሁ። ይወርዳል። አያችሁ። ከዛ በኋላ እንደዚህ በደንብ አጠለዋለሁኝ። መልሼ በንጹህ አጠለዋለሁ ማለት ነው። ይሄ ይበቃል፣ በቂ ነው። የተልባውን ውሃ ስለምጨምርበት በቂ ነው። ከዛ በኋላ ተልባው እንደዚህ ትክትክ ብሎ አያችሁ። ነገራችን ላይ ይሄ ጄሉ ነገር ተልባው ላይ ጄል የሚሆነው ነገር የተልባው ከቨር የተልባው ልብስ ስለሆነ ተልባውን በደንብ እንደዚህ ብንመታው ጄሉ ይወጣል ማለት ነው። ይሄንን አጠለዋለሁ። እየወፈረ ሲመጣ ለማጥለል በጣም ያስቸግራል። ስለዚህ አሁን እዚህ ውስጥ ጨምረዋለሁ ተልባውን ማለት ነው። በኋላ ላይ ውፍር ስለሚል ለማጥለል ያስቸግራል በጣም። ስለዚህ ካሁኑ ማጥለል በትኩሱ እያለ እጃችሁን ግን እንዳያቃጥላችሁ ተጠንቅቃችሁ አጥልሉት። ከዛ እናዋህደዋለን። አያችሁት? አያችሁ እየወፈረ ሲመጣ እንደ ጄል ይሆናል ማለት ነው ውፍረቱ። ትንሽ ማንኛውም የምንፈልገው ቅባት ነገር እጨምርበታለሁ። እንደዚህ አድርጌ እዚህ ጋር ቫይታሚን ኢ ኦይል አለኝ። ትንሽዬ ቫይታሚን ኢ ኦይል ጨምርበታለሁ። ይሄንን በእቃ ውስጥ አርጋችሁት እንደነገርኳችሁ ወንዶች በየቀኑ የምታጠብ ፀጉራችሁ አጠር ያለ ስለሆነ በየቀኑ ታጥባችሁ ለ30 ደቂቃ አቆይታችሁ መታጠብ ትችላላችሁ። ሴቶች በየሳምንቱ ከውህዳችሁ ጋር እዚህ ላይ አሁን ለምሳሌ በአቮካዶ ይሄንን አቮካዶ ውስጥ ሙዝ ውስጥ ጨምራችሁ ፈጭታችሁ አንድ ላይ መጠቀም ትችላላችሁ። ያለበለዚያ ደግሞ እቃ ውስጥ አርጋችሁ አናታችሁን ብቻ በሳምንት 2 ወይ ደግሞ በየሳምንቱ ይሄንን መጠቀም ትችላላችሁ። ለፀጉር መነቀል በጣም ምርጥ ነው። እንግዲህ አሰራሩን አይተን ተመልሰናል። በጣም ቀላል እንደሆነ አይታችሁታል። ይሄንን የቅርንፉድ ውሃ ወይም ደግሞ የሽንኩርት ውሃ ብቻውን ከምንጠቀመው እንደዚህ በሬት ወይ ደግሞ በተልባ አድርገን ብንጠቀመው አንደኛ ፀጉራችን እንዳይደርቅ ይረዳናል፣ ያግዘናል። ሁለተኛ ለሚነቀል ፀጉር ደግሞ በጣም ፍቱን ነው። ለቆዳ ጤና በጣም አሪፍ ነው። ለፀጉር እድገት በጣም አሪፍ ነው። ዋናው ግን ለሚነቀል ፀጉር፣ ለሳሳ ፀጉር በጣም ፍቱን ነው። ከዛ በኋላ እንደዚህ አይነት የፀጉር መሸፈኛ ፌስታሎች በመጠቀም ከተቀባ ነው አናታችንን ቆዳችንን ከተቀባ ነው በኋላ በእንደዚህ አይነት ፌስታል ፍን አድርገን ለ30 ደቂቃ እናቆየዋለን። ከ30 ደቂቃ በኋላ እንታጠበዋለን ማለት ነው። እኔም ዛሬ እሱን ነው የማደርገው። ፀጉሬን አበጥሬ 2 ቦታ አድርጌው ነበረ። ስለዚህ ቆዳዬን እቀባዋለሁ ማለት ነው። ቢያንስ ፀጉራችን ጤነኛ ይሆናል። ስታዩት ወዙ ምኑ ያማረ ይሆናል፣ ጤነኛ ይሆናል። የካስተር ኦይል ስለተቀባው ፀጉሬ ልስልስ ብሏል። ገና ቅባቱ እስካሁንም አለ ላዩ ላይ ማለት ነው። ግን ከታጠብኩ ሳምንት ሆኖታል። ቆሽሿል። እታጠበዋለሁ ማለት ነው። መጀመሪያ እቀባለሁ። ለአቀባብ እንዲመቸኝ እዚህ ውስጥ ገለብጠዋለሁ።
ከዛ በኋላ እቃ ውስጥ ገለብጠውና ለመቀባት ይመቸኛል ማለት ነው። ወይ ምርጫ ውስጥ መቀባት ትችላላችሁ፣ ግን ትንሽ ወፈር ስላለ እንደዚህ አይነት እቃ ውስጥ ጨምረዋለሁ። እሺ ከዛ በኋላ ሁሌም እንደማረገው ውህዶችን ሰራርቼ ብቻ አልተወውም፣ እየተቀባው ነው ማሳያችሁ ማለት ነው። አናቴን ውስጡን እቀባዋለሁኝ። በተለይ ለፀጉር ብዛት በጣም ነው የሚጠቅመው፣ ለፀጉር መነቀል ያችሁ ልክ እንደ ጄሉ ወፈር ያለ ነው፣ አሪፍ ነው ማለት ነው። አናታችን እንቀባዋለን እየከፈልኩኝ ውስጡን እንቀባዋለን። ማሳጅ እናደርገዋለን በደንብ አድርገን። ማሳጅ መስኪዬ ስጠፊ እየሰነፍኩኝ ፀጉሬ ተበላሸ እያላችሁኝ ነው። አትስነፉሽ። ፀጉር ካልተንከባከብነው ወደ ኋላ ነው የሚመለሰው። ትንሽ ነገር እኮ ነው የሚበቃው። ደግሞ ያው እንደ ራስ ፀጉር የሚሆን የለም ታውቃላችሁ አይደል? በሌላ ፀጉር ምናምን ልንዋብ ለጊዜው እንችላለን፣ ግን ቢያንስ የራሳችን ፀጉር መንከባከብ ግድ ይለዋል። ጥሩ ነው አይደለ? አይመስላችሁ? ከኋላ እንደዚህ አድርጌ ይቀባዋለሁ። ማሳጅ በደንብ ስጡት። ግማሹ ምናምን ከተረፋችሁ ከ3 ቀን በኋላ እንደገና ከ5 ቀን በኋላ ፍሪጅ ውስጥ ቁጭ አድርጋችሁ መጠቀም ትችላላችሁ። ምንም አይሆንም። ፈርመንት ለማረግ ከፈለጋችሁ ደግሞ 1 ቀን ውጪ ማሳደር ትችላላችሁ። የሩዝ ውሃ ራሱ ሩዝ ራሱ ጨምራችሁበት ትንሽ ሩዝ 1 ማንኪያ የሚሆን 2 ማንኪያ የሚሆን ሩዝ ጨምር አድርጋችሁ ውጪ ላይ ያሳድራችሁ ፈርመንት ማድረግ ትችላላችሁ። እፍም አይመስለኝም። በደንብ ራስ ሙሉ ለሙሉ አዳርሻዋለሁ። ውስጡን በደንብ ማሳጅ አድርጉት፣ በደንብ አድርጋችሁ። በነገራችን ላይ ይሄ ለሎ ፕሮሲቲ ሄር ለሎ ፕሮሲቲ ፀጉሮች ሁሉንም መቀባት፣ ሃይ ፕሮሲቲ ሲሆን ያም መቀባት ይችላሉ። ሎ ፕሮሲቲ ግን ለመቀበል አስቸጋሪ ስለሆነ እንደዚህ አይነት ቀጠን ያለ የፀጉር ውህዶች ለእናንተ ይሆናል። በጣም አሪፍ ነው። ስለዚህ ይሄንን ብትቀቡት ለእናንተ ፀጉርም ይሆናል። ሃይ ፕሮሲቲ እና ሚዲየም የሆናችሁ መካከለኛ የሆናችሁ ችግር የለውም። ፀጉራችሁ የእናንተ ምኑንም ይቀበላል። ግን ሎ ፕሮሲቲ ከሆነ ወፍራም ነገር ስለማይቀበል ይሄንን
የሚነቀል ፀጉር ካላችሁ ይሄን ብትቀቡት በጣም አሪፍ ይሆናል ማለት ነው። ከዛ እንደዚህ አድርጌ ለ30 ደቂቃ አቆይቼ እታጠበዋለሁ ማለት ነው። ከታጠብኩት በኋላ እማረገውን ሁሌም ስለማሳያችሁ እሱ ምንም አያደርግላችሁ። ያው ውህዱን ብቻ ካሳያችሁ ጊዜ ላለመፍጀት ይበቃል። ከዛ በፌስታል ነገር ሽፍን እናደርገዋለን ማለት ነው። ከዛ በኋላ ከ30 ደቂቃ እንታጠበዋለን። ከ30 ደቂቃ በኋላ እንታጠበዋለን ማለት ነው። ሞክሩት። ለሚነቀል ፀጉር በተለይ ብዙዎቻችሁ የምትጠይቁን ለዛ ነው ፀጉር ያለቀ ተነቀለ የምትሉት። ይሄንን ሞክሩ። ከዛ በተረፈ ግን ዋና ነገር ሁሌም በምላችሁ ነገር ሁሉ ነገር ከውስጥ ነው የሚወጣው። ጤና ውስጣችሁ ጤና ሲሆን ነው ፀጉራችሁ ጤና የሚሆነው፣ ፊታችሁ ጤና የሚሆነው። ዋና ውስጣችሁን ጠብቁ። ምኑንም ብትቀቡ ውስጣችሁ ጤና ካልሆነ ምንም ነገር አይሰራም። ስለዚህ ቫይታሚን እጥረት ካለባችሁ ቫይታሚን እጥረት እዩ። በተለይ የቫይታሚን ዲ የአይረን እጥረት ካለባችሁ በተለይ ሴቶች እዩ። እሱ ይሆናል ፀጉራችሁ የሚያረግፈው። ጭንቀት ካለ ዋናው እሱ ነው ለፊታችን መበላሸት፣ ለፀጉራችን። እንደገና እንቅልፍ ማጣት ካለ እሱን እዩ። ይሄንን አስቀምጠዋለሁኝ። ከፈለኩኝ ከ5 ቀን በኋላ ከ3 ቀን ከ4 ቀን በኋላ መጠቀም እችላለሁ። ከውህድ ጋር ቀላቅዬ ናይላዬም ስለምትጠቀም እሷንም ልቀባት እችላለሁ። እንደዚህ የሚተርፋችሁ ብዙ ከሰራችሁ እንደኔ የሚተርፋችሁን አስቀምጡና ተጠቀሙበት። ይሄንን ይመስላል። እንደምትወዱ ተስፋ አደርጋለሁ። በቻልኩት መጠን የመጣው እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ከቻልኩም እስቲ ላይቭም ለመግባት እሞክራለሁ። እገባለሁ አልልም፣ ግን እንደ እግዚአብሔር ፍቃድ ከቻልኩኝ ማለት ነው። እየጠየቃችሁ ስለሆነ እና በሚቀጥለው እንገናኛለን። ለኢትዮጵያ፣ ለሀገራችን፣ ለዓለማችን ሁሉ ፈጣሪ አምላክ ሰላም ይስጥልን። ሰላም ሁኑልኝ በያላችሁበት። ቻው